ብላ አጥንቱንም ቅቅሉንም ምኑንም ብላ እንዳለው ማለት ነው። ዋና ጠንክረን መብላት ያለብህ ለየትኛው ጊዜ ነው እንዴ? አሁን አነጋር ነው የምትሞታው። ስማ ካልጋ ከመውረድ በፊት ገንፎህን፣ ካልጋ ስትወጥ ቅንጭህን፣ ባንጆ ስትገባ ጨጨብሳ፣ ስትወጣ ደግሞ እንዲህ እንቁላል በስጋም ካገኘ እውነቴን ነው። ምንድነው ጋሽ ብራቸው ከጁ ጋር ከሰው ጋር ጋሽ ብራይ ሰላም ነው። አንተ ግን የአባትን አስከሬን ለመቅበር አካፋ ትፈልጋለህ። ጦርነት ሲያበቃ ሀብታሞች የቀራቸውን ሀብት ንብረት ሰብስበው ኑሯቸውን ይቀጥላሉ። ደሃ ግን የልጇ መቃብር ላይ በየቀኑ እየሄደች ታለቅሳለች። መቻቻል የሚለው ሐሳቡን ታየው። አሁን መቻል ባይዘው የሆነ ነገር ሸክም ነገር ሲሆንብሽ ነው መቻል የሚለው ሐሳብ የሚመጣው። ትዳር ባለትዳር አጋር የትዳር አጋር ሸክም አይደለም። ስለዚህ ትረጁዋለሽ ነው መረዳት ነው የሚያስፈልገው። ኮራቁትን ነው አይደል የሚመጣው። ያለ ምርጫ በመጣበት ዓለም ላይ ዝም ብለህ ስትጣላ ይከብዳል። መዳኛዬን ማስረሻዬን ስጡኝ ቶሎ። እኔ ትዳር ውስጥ መቻቻል በሚለው ነገር አላ እጄን ባነሳው አተረኝ ስራ ነጣላ ቀበል ይልለው ነበር ይይል ያዞ እሺ ታክሲ ስጠኝ። ሰላም ጤና ይስጥልን። እንዴት ናችሁ ክቡራን አድማጭ ተመልካቾቻችን? እንዴት ከረማችሁልን? ክረምቱ እንዴት አድርጓችኋል? ጎርፉ በጣም አስቸጋሪ ሆኗል። በተለያዩ የሀገሪቱ ቦታዎች ላይ ጎርፍ አለ። እንግዲህ መኪና ደግሞ በጣም ችግር ሆኗል ይስተዋል። አንዳንድ እንግዲህ ፍሳሽ ማስወገጃ ቦታዎች ከዚህ በፊትም እያነሳ እንደነበረው ቢታዩ ቢጤኑ ቦታዎቹ ላይ ምን አደረግ አለብን? አሁንም ቢሆን ደረቅ ሲል ዝናቡ ሲቆም ማስተካከያ ቶሎ መደረግ ያለባቸው ማስተካከል ቢቻል። ይሄ እንግዲህ ለሆነ አካል የምንሰጠው ጉዳይ አይደለም። በነገራችን ላይ እዛው አካባቢ በዚህ ጉዳት ውስጥ ሊወድቅ የሚችልም ሰው ይሄንን ነገር ማድረግ ሌላው አይቶ ማስተካከል ያለበት ጉዳይ ነውና ክረምት የጋራችን ጉዳይ ስለሆነ ቸል ይባል። እንዴት ናችሁ? እግዚአብሔር ይመስገን። ክረምት ሆዴን አልቻልኩትም። የሆዴ ነገር ያስረባላ። እናንተም በየአጥሚቱንም ቆሎውንም ምኑንም እያረጋችሁ አልተቻለም። የዛሬ ካፌሽ ደግሞ ቶሎ ምግብ አያመጡ። አይ ካፌማ አገልግሉንም ምኑንም ልቲ ነው። በቆሎውንም እንደንትና ማን ነው ሰው ልታቀውሽ ነው ይፈልጋል ላይ አስክሬን ገድገድ ሲል ጥሩ ብላ አጥንቱንም ቅቅሉንም ምኑንም ብላ እንዳለ ማለት ነው። ወደ መጀመሪያ ቪዲዮአችን እንለፍ። አብራችሁን ቆዩ። እርግጠኛ ነኝ እዚህ ነው ቤቱ። ምርጥ አፓርትመንት ነው ማሳይ። እንዴት በካሬ 1000 ብር ብቻ ነው ነገርኩህ እኮ። ቦታው አፍንጫ በር ይሄን ቦታ ይሄ ነው እዚህ ጋር የሚገነባው። እኛ ሌላ ቦታ ላይ በ94848 ብር ነው እየሸጥን ያለን። እዚህ ጋር ግን ለአንተ በ1000 ብር እንሸጠዋለን። ግን ምርጥ ክላስ ነው የሚሆነው። ሊፍት አለው፣ ከስር ቤዝመንት አለው፣ መኪና ማቆሚያ፣ የከርሰ ምድሩ ምንድነው ጋሽ ብር ናቸው ከጁ ጋር ከሰው ጋር ጋሽ ብር ሰላም ነው። ይኸውልህ ስማ፣ ይሄን ቤት ማለት ነው በሁለት ዓመት ጥንቅ ለ3 ዓመት በ15% አመቻችላል። ለቤተሰቦች ልጆች ቀርስ ነው እዚህ ጋር የምትገባው። ወንድሜ በስልክ እንጨርሳለን። አባቴ ራሴ ነው ማለት ያዞ እሺ ታክሲ ስጠኝ አለኩ እንደ ታውቃለህ የሆነ አድክመኸው ምናምን እንደዚህ እኔ ጠይቆኝ ያውቃሉ። ኪራይ ልጠይቅ ሄጄ አፋለጉኝ ምናምንና ያሳዩኝ በሙሉ ማልፈልገው አይነት ነው። ከዛ በቃ እንግዲህ የትራንስፖርት አምጣ አስቡ። ያኔ ደግሞ መኪና የለም በእግር ነው አብረን ጢሻውን እንደሆኑ ይዞ ሄዶና አለ የኮቴ ነው ምናምን የሚሉት የሆነ ብቻ ነገር ተጀምሮ ነበር። አሁን ይኑር አላውቅም እንዴ ራሱ ቦታና ናይ ብሎ ወስዶኝ ማን ያልከፍ እንዴ ምን አገባኝ ለምን ከፍለ እንዴ በቃ ሲጀምር እኔ አይደለም እዚህ ጋር ወሰደኝ አላልኩትማ። እሱ ነው እዛው ወስዶ የሚያሳየኝ። ምንድነው አንዳንዴ ማተከራይ ምናምን ይመስለዋል እና እንዲህ ቦታ አለ ምናምን ብሎ ሲያመነታ አይ በቃ ወዲያው ነው በቃ ተወ ምናምን አለ። አንድ ሁለቴ ግን የሆኑ ቦታዎች ወሰደኝና እንደዚህ አይነት ብር ጠይቆኝ የትራንስፖርታ ምናምን በቃ አንተ ካልተስማማ ደግሞ የሚልሽና ሄደሽ ኦን ዘ ስፖት የምታገኘው ቤት ፈጽሞ አይገናኝ። 94,000 ምናምን ነው እኮ ነው ባንዲሽ ልሽጥለ ሌላ ቦታ እንዲህ ነው የምንሸጠው ምናምንና አንበሳ ይጫል ጋሽ ብሬ ብላ ሰላም ነው ይላል ማለት
አንዳንድ ደላሎች በቅጥ በጣም ግፈኞች ናቸው። በርጣሚውስ ደግሞ ለዚህ ነው ኮንተንት አያጣም ዛሬ ሳምንት። እውነት ነው። አይ እውነት ነው። እያንዳንዷን ነገር ይጠቀሙባታል። ከዛ እሱ ያው ይዞት ይወጣል። ከረባቱን አይታችሁታል? በባዶ ሸሚዝ እኮ ነው ከረባት አድርጓል። ካላይሽ እንዴ ፊቱ በጣም ወደ ካሜራ ስለሚቀርብ የፊቱን መተለቅ ነው ያየሁት። እሱም ጓደኛውም እንዲህ ብለው ነው የሚሰሩት። ካሜራው ላይ ፊት ለፊት ላይ ለምን እንደሆነ አይገባኝ። እንትና ባይን ይገባል ነገር ስንቅጥ ብለው ነገር ባይን እንደዚህ ምንም ይወጥራል። ዳውድና እሱ ሁለት ክሬዚዎች ተጣምረዋል። በቃ በጣም ከባድ ይመቸው። ከዚህ ጦርነት በኋላ ምን አይነት ኢትዮጵያ እንደምትኖረን ባጭሩ ልንገር። ባዕዳን አዳዲስ ድሮናቸውን በእኛ ህዝብ ላይ ሙከራቸውን ያደርጋል። እኛን እንደ ላብራቶሪ አይጥ ይጠቀሙብናል። ጦርነቱ ሲያልቅ እነሱ ዳታ ይዘው ይሄዳሉ። አንተ ግን የአባትን አስከሬን ለመቅበር አካፋ ትፈልጋል። ታጣቂው ስማኝ፣ በደም ተጨማልቀህ ድል አደረኩ ብለህ ወደ መንደር ስትመለስ የሚቀበልህ የሚስትህ ሳቅ ሳይሆን የተቃጠለው የቤት አመድና የሚገማ በድን ነው። ያኔ ማንን ነው አሸነፍኩ የምትለው? ልጅህን ገድለህ ለባዕድ ብርሃን ሰጠህ። የገዛ ቤትህን አቃጥለህ ለጠላት ሙቀት ሆንክ። ባለስልጣኑ ሽቶ የተረጨው ቢሮ ውስጥ ሆነ ክተት ስትል የምትገዛው ሰው አልቆ መቃብርን ብቻ ታቅፈ እንደምትቀር አስብ። ወላጅ አልባ ህፃናት በየጎዳናው ሲንከራተቱ ስታይ ያኔ በውሳኔ ትጸጸታለህ። በታንክ ታጅበ ቤተ መንግስት ብትገባ በሬሳ ላይ ነግሰ ንጉስ ልትባል በፈረሰች ኢትዮጵያ ላይ ዙፋን ልዘረጋ ጥይቱ ሲቆም የሚመጣው ሰላም አይደለም፣ የሚመጣው የባዶ ሆድ ጩኸት። የሞተው ተገላገለ። አንተ ግን ነገ ጧት ለልጅህ የሚሆን ዳቦ ስታጣ ያኔ ድል ማለት ምን እንደሆነ ይገባል። ግን አሁንም አልረፈድም። ከጦርነት ይልቅ በጠረጴዛ ዙሪያ የጋራ ቁስላችን እናክም። ለጥይት የጨረስነውን ቢሊዮን ለዳቦ ካለዋል ነው አሸናፊው አንተ ሳትሆን ረሃብ ነው። ምንድነው ጦርነት ሲያበቃ በሀብታሞችና በድሃዎች ንጽጽር ተደርጎ ሀብታሞች የቀራቸውን ሀብት ንብረት ሰብስበው ኑሯቸውን ይቀጥላሉ። ድሃ ግን የልጇ መቃብር ላይ በየቀኑ እየሄደች ታለቅሳለች የሚል ከሆነ መጽሐፍ ላይ ያነበብኩት ነገር ነበር። ሁልጊዜም በጦርነት ተጎጂዎች ራሳችንን፣ በተለይ ግጭቱ ከራሳችን ጋር ከሆነ እኔ አሁን እንደሚያሳስበኝ ልንገር። እንደው አሁን ሰው ነን። አሁን ግብጽ ድንገት ብጣላን እና ልጣላችሁ ብላ ብትመጣውን ማን ነው ሀገሬ ብሎ ወጥቶ ሊጣላት የሚችለው ብዬ አስባለሁ። መጥላት ትጠላናለች እኮ እንደው አይ ደፍራ ልዋጋ ብላ ብትመጣ ነው። አዎ የኔነት ስሜት አለ ወይ ሰው አሁን እየተባላን ያለ ነው። እርስ በርሳችን ነው እየተጣላን እየተጋጨን ያለ ነው። አልገባንም ግን ለምን እንደሆነ አላውቅም። እኛ አሁን ተዋልደናል። ከሌ ዘር ከሌ ሃይማኖት ልንባባሉላ የሚገባን እንትኖች አይደለንም። ኢትዮጵያውያኖች እንደሌሎች አይደለንም። ኢትዮጵያውያን ባንድ ነው ተጋብተን ተዋልደን ነው እየኖርን ያለ ነውና ማን ከማን ነው እየተጋጨ ያለው? እኔ የትኛውን ዘር ነው ልጣላ የምችለው? እኔንስ ሊጠላኝ የሚችለው ማን ነው? ሲቀጥል ደግሞ ሰው ፈልጎ ፈቅዶ ባልመጣበት አሁን እኔ እንግዲህ የሆነ ሕፃን ልጅ ሲወለድ እኮ ራቁቱን ነው አይደል የሚመጣው? ከከሌል ወለድ አይል እናቴ እሷቱን አባቴ እሱን ምርጫ የለም። ያለ ምርጫ በመጣበት ዓለም ላይ ዝም ብለህ ስትጠላ ይከብዳል። እና ማንን ነው ምጠላው? ለምንድን ነው ምጠላው? እሱን በመጥላቴ ምንድነው ማተርፈው የሚል ጥያቄ ለራስ ቢጠየቅ ብዬ እላለሁ። በእርግጥ ህዝቡ ነቅቷል ይመስለኛል። ተወሰነም ቢሆን እኔ እንጃ ማለት የረባ ሳቅ ከሳቅን በጣም ብዙ አመታት አለፉ። የእውነት የረባ ሳቅ አሁን አንተ አጊጠ አምረህ የምትወጣበት ነገር ለሌሎች መሰቀቂያ እየሆነ እያየ በአንድም በሌላም ጦርነት ጉዳቱ የትየለሌ ነው። 2 3 4 ወገን ነው ጉዳቱ። አንተን ቀጥታ በተዘዋዋሪ ወገንህን ነው የሚጎዳው። የሚባክነው ሪሶርስ፣ የሚጠፋው የሰው ህይወት፣ በተለይ ደግሞ አምራች ኃይሉ ነው አሁን እየተማገደ ያለው። ካየሽ አካል ጉዳተኛው ሮጦ ማምለጥ የማይችለው ነው እንደዚህ ጭዳ እየሆነ ያለው። ሴቶች ደግሞ በዚህ አጋጣሚ ይደፈራሉ። በመደፈር የሚመጡ ስንት ተላላፊ በሽታ አለ፣ ስንት ተላላፊ ያልሆኑ ግን በብዙ መልክ ደግሞ በኋላ ጤናማ ብቁ ዜጋ ለማፍራት ብለን ደግሞ በምናስበው የምናጣቸው በጣም ብዙ ናቸው። አቅመ ደካማ ሴቶች፣ ህጻናት እንደዚህና ደግሞ ትልቁ ነገር አሁን ከትምህርት ቤትም ጋር ተያይዞ ብዙ ጊዜ የምናነሳው ነው። እንደ አይነት ጉዳይ ሲነሳ 4 ዓመት 5 ዓመት አሁን በተደጋጋሚ ጦርነት ያሉባቸው አካባቢዎች አሉ። ትምህርት ከተዘጋ ከቆመ እንግዲህ 4 ዓመት 5 ዓመት ወደ ኋላ መመለስ ያንን ሰው ማለት ነው።
ከዛ ደግሞ ትራውማታይዝድ ይሆናል። አሁን ጦርነት መደረጉ ብቻ አይደለም፣ በጦርነቱ መከሰት ምክንያት የሚፈጠሩ ዘግናኝ የሆኑ ምስሎች አሉ ልጆች ላይ የሚፈጠሩ። እነሱ በእድገታቸው ምንድነው የሚገጥማቸው? ይሄ ሁሉ አልታሰበም እና በቃ ግልፍተኝነት ነው የሚታየው። በለው እንጂ እኔ አሸንፋለሁ፣ እኔ አትችለኝም፣ ይሄ ጦር አለኝ ምናምን እንጂ እስኪ ግድ የለም እንሸነፍ። የእውነት አጼ ሚኒሊክ ከጦር አዛዣቸው ጋር እንደው ውሃ የማይነሳ ጸብ ውስጥ ይገቡና 2-3 ቀን ከእንትን ያጧቸዋል፣ ከእልፍኝ ያጧቸዋል። ምን ነው ቢቀየመኝ ነው ወንድሜ ብለው እንግዲህ የጦር አዛዣቸው ጋር እሳቸው ንጉሥ ሆነው ሳለ ሄዶ ቤት ድረስ ስለ ኪዳነ ምሕረት ይቅር በለኝ ይቅርታ አድርግልኝ ብለው ድንጋይ ይዘው ነው ተንበርክከው። አይጠና ልቡ ናቸው ደግሞ እኛም ንጉሥ ያንተ መተህ እንደዚህ አድርገህ ብለው ያንን ነገር በእርቅ ፈቱት። የጦር አዛዥ ጋር ወርዱ። እንግዲህ ይሄ ሁሉ ስብዕና ይቅርብን፣ ግን ነገ እኮ እንመራለን የምንለውን ህዝብ ነው እየጨረስን ያለ። ይሄን እንዴት ማሰብ ተሳነን? ወይስ ቃል ገብተናል ይህን ያህሉን ህዝብ እጨርስላችኋለሁ ቃል የተገባ ከሆነ ይህን ነገር የእውነት ወይ ተራችንን እየጠበቅን ከሆነ ይህን ነገር እና በጦርነት ማንም አትራፊ የለም። ማንም በተቻለ መጠን ሶሉሽን አምጥቶ ቶሎ ማረቅ ከተቻለ፣ ካልሆነ ግን አየናቸው እኮ ባለፈው ጦርነት ላይ ተገባ፣ ከዛ በኋላ እርቅ ሲደረግ እየተቀባበሉ ነው ሲጋራ ሲያጨሱ የነበር። እዚህ ደረጃ ይደረሳል። ከዛ በኋላ ግን ማን ነው የቀረው? በሩ እንደተዘጋ የቀረ፣ በሩ ወለል ብሎ እንደተከፈተ ነገ ከነገ ወዲያ ይመጣል ተብሎ የሚጠበቅ በጣም ብዙ ሰው ነው ያለውና ኧረ ልብ እንበል። በቃ አሁን ይሄ ወንድማችን የተናገረው ነገር እንግዲህ ይሄን በመናገሩ ሊጠየቅም ይችላል፣ አናውቅም። ይሄን በመናገሩ ተው ሰላም ይሻለናል፣ ግን እኛ ስንፈልገው ሰላም አደባባይ ላይ እናስወጣለን፣ መስቀል አደባባይ ምናምን። ግን ሌላው ደግሞ ግለሰብ ተነስቶ ሰላም ሲል ያኔ ዲሽታጊና ምንድን ነው ያለው? በጦርነት መሃል ኧረ ተው እኔም ወታደሩኛ አይቼዋለሁ፣ መጠፋፋት ነው የያዝነው እርስ በርስ ይቅርብን፣ ጦርና አንማዘዝ ምናምን ባለው ስንት ነገር ነው የተባለው። በኋላ ነው የገባን እኛ እስኪገባን ግን እኛ ግራ ገብቱን ገና እስኪጣራልን ግን ጭዳ የሆነ ነው ሰውና ጨርሻለሁ። ተለየችኝ በክፉ ቀን በጎደሎ መዳኛዬን ማስረሻዬን ስጡኝ ቶሎ። ተለየችኝ በክፉ ቀን በጎደሎ መዳኛዬን ማስረሻዬን ስጡኝ ቶሎ። አንቺዬ ሽክናው ይሰበር ውሃ ይጠጣንበት አንቺዬ አድባሯ ይለመን አብረን የኖርንበት ድካሜንም እርሺው አላስጠይቅሽም ልግለጸው ሐዘኔም በልቤ አትቀልጅም ያውልሽ እምባዬም ቢያሻሽ ታጠቢበት ችግርሽን ጠራርገሽ አንቺው ቀን ውጪበት። ቅንብር የሌለው እንደዚህ ነው ዘፈን ነው እንጂ ዘፈን በጣም አቅሙ ነው የተናላ። በጣም ጎበዝ ልጅ ነው። የቲያትር ኢንስትሩመንት ተማሪ ነው፣ ሙዚቃ አይደለም። ኢንስትሩመንት ግን አራቱ ነት ግን ጎበዝ ነው በጣም። ድምጹ በጣም አንደኛ ነው። አይ በድምጹ ስለሚተማመን መሰለኝ ወደ ኢንስትሩመንት የገባው። ቮካል በጣም ነው የሚሰራው። አሁን እንደዚህ አይነት ቦታዎች ይሄ ነው ከጎሮ ባጃጅ ይዘህ ነው የምትሄደው ያለበት ቦታ ሰፈራ ያለበት አይደለም። ኧረ በስመ አብ ያብዝራ ነገር ምናምን ድምጽ ይሰማል። አዎ ሌላ መስሎና ድምጽ ከጎሮ
ከጎሮ ባጃጅም አለ ጋሪም አለ። ባጃጅ ቮካል በጣም ምርጥ ቦታ ነው። ጸጥ ያለ ቦታ በጣም ጸጥ ያለ ቦታ ነው። በጣም ብዙ ሰዎች እዛ አካባቢ ይሄዱት። እኔም ሰርቼበታለሁ። ምስክር አወል በነገራችን ላይ እኛ ሰፈር ወንዝ ነበር 4 ኪሎ እዛ ነበር መጥቶ የሚለማመደው እና ፋሲል ሙሉጌታ ይባላል። አሁን የራሱ ገራዥ ያለው ምናምን ታናሽ በጣም መኮራበት ጎበዝ ልጅ ነውና ከሱ ጋር አብሮት ቮካል ይሰራ ነበር። ያኛው ለዘፈን ይሄኛው ደግሞ ለማጀብ በጓደኝነት እና አብረው ወንዝ እንትን ይሉ ነበርና ይሄኛው አሁን ወደ ገራዡ እንትን ዞረ። የራሱ ገራዥም አለው። ጥሩ ነው እግዚአብሔር ይመስገን። ያኛው ግን ምስክር አወል ያለበትን ነው የምታውቁት ደረጃ ላይ ነው ያለው። ያን የጽናትና ወጣቶች ከመግባቱም በፊት እዛ እየሄደ ቮካል ይሰራ ነበር። ቆንጆ ድምጽ ነው። ወንዝ ደግሞ ደስ የሚልሽ በቃ ያጥባል ድምጽ አይደለም ድምጹ ኤኮ አለው አይደል ይመለሳል እና ትለቀዋለህ ይመለሳል ታደምጣለህ። ከዛ እንዲህ ለማጥራትም ለማስተካከል ለምን ብለህም አትፈራ። በጣም እሱን የመሰለኝ እንጂ ሳሚ ኤኮም አለው አይደለም። ኤኮ ማለት እኮ የገደል ማሚቶ የምንላት በተለምዶ ትመልሳለች እኮ ድምጽ ታደምጠዋለህ እና እዛው ነው እርማትን እዛው ነው የምታገኘው። ነኝ ከሱ አንፃር ሳይሆን እዚህ አሁን እሱ የሰራበት ሰው መኖሪያ ምንም አይደለም። እርሻ አለው እና ደግሞ ከብቶች አሉ። ይሰማል። ሰምተሃል? እና በጣም ምቹ ቦታ ነው ለቮካል። ሲበቃው ይበቃዋል። ማንም ሰው ገባ አይምሰልህ። ከባሰ ማንም ሰው ሲበቃው ይበቃዋል። ምንም ነገር ምንድነው መቻል አለ። መቻቻል አሁን ካለ የሚሉ ሰዎች አሉ። ግን መቻቻል ነው ትክክለኛው ሂደት። መቻቻል ማለት አንተ ልትግል ትችላለህ፣ ባለቤት ቀዝቀዝ ትላለች። ባለቤት ስትግል አንተ ቀዝቀዝ ትላለህ፣ ትቻቻላለህ። አንዱ ዝም ብሎ እየቻለ ሌላው ወይ በላይ ሆኖ ህይወት አይኖርም። ዝም ብሎ ሲችልም አንድ ሰው እስከ መጨረሻው እንደዛ ይዘልቃል ማለት አይደለም። ሲበቃው ይበቃዋል። ማንም ሰው ሐሳቡን ጭራሽ ነው የማልደግፈው። የአረዳድ ስህተት ነው እንጂ ግድልም ሐሳቧን ትግለጽ እስቲ እንደው አሁን ግለጪና ከዛ ዘመን ደግሞ ያለበት ከዘመን ጋር በደንብ ነው የምንሟገተው በዚህ ትዳር ውስጥ። ያው ሳምሶን ይሄንን ወሬ ከምን ተነስቶ እንዳወራው ስለማቅ ነው። ኢንተርቪውን ከመጀመሪያው ጀምሮ ስላየሁት ሰይፉ ፋንታውን ጋር የነበረው ኢንተርቪው ነውና ትዳር ውስጥ ነው መቻቻል ነው ህይወት ውስጥ ያለው ብሎ ያለው። እኔ ትዳር ውስጥ መቻቻል በሚለው ነገር አላምንም፣ መተው በሚለው ግን አምናለሁ። አትችልም። በነገራችን የሰው ልጅ መቻል ማለት በነገራችን ላይ መርሳት አይደለም። ዘመን መቻል ማለት የሆነ ነገር እስቲ ልቻሉ ብለህ ሆድ ውስጥ ማስቀመጥ ማለት ነው። ተረዳኸኝ? ነገም ስደግም ሆድ ውስጥ ይቀመጣል። ከነገ ወዲያም ሲቀመጥ እንደዛው የሆነ ቀን ይፈነዳል። ሲፈነዳ ደግሞ ልክ እንደዚህ ሰው ሲበቃው ይበቃዋል ብለህ ትዳርህን ትተህ ትሄዳለህ። እኔ በዛ አይደለም የማምነው። ስህተት ይፈጠራል አይደል? በተለይ ትዳር ውስጥ ነው የምነግርህ። ስህተት ይፈጠራል። ያንን ስህተት ሳይውል ሳያድር ትነጋገርበታለህ። እስከ መሄድ እስካለብህ ጥግ ድረስ ሄደህ ትነጋገራለህ። ሶስተኛ ሰው መሀል ሳታስገባ ማለት ነው። መነጋገር ባለብህ ልክ ተነጋግረህ ያን ነገር ትተው ነው የምታልፈው። ትተው አለፍክ ማለት ነገ ላይ ግጭት ተፈጥሮ ስትጣላ እዚህ ጋር የነበረው እንትን አይመጣም። ትተኸዋል። ከቻልከውስ እዚህ ጋር የሆነ ነገር ተፈጥሮ ስትጋጭ የቻልከው ውስጥ ስላለ አንተ ባለፈውም እኮ እንደዚህ አድርገኸኝ የሚለው ነገር ይመጣና ፕላስቱ ተብሎ እዚህ ውስጥ ይቀመጣል ማለት ነው። እዚህ ትዳር ውስጥ መቻቻል አይደለም ለኔ ያለው መተው፣ ነገሮችን ተነጋግሮ ማለፍ መተው። ካልሆነ አትኖርም። ልክ አትቃወምም? አይ አይደለም። ምን ያልኩሽ መጀመሪያውንም እኔ ያልኩት ሌላ ነገር ኔጌቲቭ ኮኔቴሽን አለው ማለት ሌላ የሚለው ቃል አሉታዊ የሆነ ትርጉም ያመጣል። ያልኩት እንደዛ ነው። ካነጋገሩ ነበረ ብሎ የተነሳው አይደል? ማለት የፈለገው ሐሳብ አሁን ለምሳሌ መቻል ብሎ እሱ ለመናገር የሞከረው መገነዛዘብ ብለሽ አስቢ። ወይ የሰዎችን ባህሪ ማወቅ አለብሽ። ወይ መታገስ ብንለውስ ትዕግስት መጥፎ አይደለም፣ ግን ትዕግስት ደግሞ ሌላ ትርጉም ይኖረዋል። ገብቶኛል። መገነዛዘብ ወይም ደግሞ ምን መሰለሽ መረዳት፣ እሺ እንበለው፣ ወይም ትዕግስትም ሊሆን ይችላል። ግን አሁን አንቺ ባለቤትሽ ላይ የምታያቸውና ሌሎች ወንዶች ላይ የሌለ ነገር እሱ ጋር ግን ያለ ባህሪ ሊኖር ይችላል። ግን እሱ ከሱነቱ ጋር የተገናኘ ባህሪያቶች ናቸው። ያንን ባህሪ እንትን አይደለም ችለሹ አይደለም የምታሳልፊው።
ማለት በቃ ማለት ይሄ እሱ ስለሆነ በቃ ትገነዘበዋለሽ። በቃ ይሄ የሱ ባህሪ ነው። ባህሪን መቀየር ላይ ይችላል፣ እንትን ሊቀየር ይችላል። ይሄ ጸባዮች ምናምን ሊቀያየሩ ይችላሉ፣ ነገም ሊቀየር ይችላል ምናምን። ባህሪያቶችን ግን ለመቀየር ወይ በጣም ረጅም ዓመታት የሚወስድ ነገር ነው። ባህሪ መጀመሪያ ወይ አይደለም ማለት ነው። ባህሪ ብለን ከያዝ ነው ግን የሚቀየሩ ነገሮች አይደሉ። ስለዚህ የሱነቱን ባህሪያቶች አንዳንድ ነገሮችን መገንዘብ ያስፈልግሻል። መረዳት ነው እሱ መረዳት ማለት ነው። እሱ እኮ ማቻቻል የሚባልና ለጸብ የሚያደርስ ነገር የለውም። እንትና ባህሪውን ስትረጂው እንደሌላው ሰው አይደለም እሱን የምትገመግሚው ከሱ ባህሪያቶች ጋር አንስተሽ ነው የምትገመግሚው እንጂ ለምሳሌ ምንም የማይናገር የሆነ ነገርም ተፈጥሮ የማይናገር ሰው ቢሆን ዝም የሚል ሰው ቢሆን ማለት ነው ዝምታውን መቼም እንደ ክፋት አትቆጥሪበትም። ግን ሁሉ ጊዜ የሚናገር ሰው ግን የሆነ ሰዓት ጊዜ ዝም ማለት ቢጀምር ግን አዲስ ነገር ተቀይሯል ብለሽ ልጠብቅ ይችላልሽ። ወይ ደግሞ ሁሉ ጊዜ የሚናገር ሰውም ኮርደ በተቃራኒ ይሄ ተናገረ ብለሽ ላትቀየም ትችያለሽ። ሌላ ሰው የሚያስቀይም ነገር ሊሆን ይችላል፣ አንቺ ግን ልታገሹ ትችያለሽ። ገብቶሻል ሐሳቤ? ማለት እንደየሰው ባህሪ ይለያያል ለማለት ፈልጌ ነው እንጂ ሰዎችን ሳንገነዘባቸው ወይ ደግሞ አንድ ነገር ሲነገር ሁሉንም ነገር እየተናገርሽ ወይም እየመለስሽለት ትክክለኛ አካሄድ ሊሆን አይችልም። አንዳንድ ጊዜ መታለፍ ያለበት ጊዜ አለ። አንዳንድ ሰዎች በጣም ተበሳጭተው በሚናገሩበት ሰዓት እኩል የምትመልሺ ከሆነ ምንም ሰላም ሊኖር አይችልም ቤት ውስጥ። የሆነ ሰው ያንን ሰዓት ዝም ብሎ ማለፍ ሊያስፈልገው ይችላል። አንዱ ቢያንስ ብልጥ መሆን አለበት። ያ ማለት ግን አለመነጋገር ማለት አይደለም። አይ ጊዜው አይደለም። ጊዜውን መጠበቅ አንዱ ውሃ መሆንማ ይሄ ግዴታ ነው ያለው እንደዛ እኮ ነው ለማለት የፈለገው እንደዛ ሐሳቡን ይኸውልሽ። በነገራችን ላይ ዘመን እኮ ይህንን መሰለኝ ቅድምም ለማብራራት እንትን ያልከው ሊናገር የፈለገውና የተናገረውን ነገር ያጀበበት መንገድ አልተገናኘም ነው። ምንድነው አሁን በቀላሉ ለምጣዱ ሲባል አይጧ ትለፍ ይባላል። በዛሽ ታይሚን ሞመንት መናገር ነገሩን ማባባስ እንጂ ለውጥ የማይመጣ ከመሰለሽ ትተይውና መተው። እኔም ባንቺ ነው የምስማማው። ምክንያቱም በመቻል ከሆነ የማትችይበት ሁኔታ አለ ማለት ነው። የሆነ ቀን ይመጣል። ያኔ ደግሞ ሲፈነዳ ፈነዳ ነው። በሱ ሐሳብ ያ ነው ትልቁ ነገር። ግን ከስር ያልተነጋገሩት ነገር በኋላ ብዙ ነገር ነው የሚያበላሸው። ብዙ ነገር አሁን እናቶቻችን ሲሰሩ ሽሮ፣ አንቺም ስትሰሪ ሽሮ ምንድነው የምታደርጊው? ተጀምሮ እስኪያልቅ ክድን አድርገሽ ትተይዋለሽ፣ ይፈነዳል አይደል? ስለዚህ ምንድነው ታናፍሽዋለሽ፣ ከፍት አድርገሽ ማማሰል፣ የሆነ ነገር መጨመር ምናምን። ሰውም ችሎ እሱማ ቻይ ነው የሰጠው ጫንቃ ይባላል። የሆነ ቀን ግን መሰበር ይመጣል። የእውነት መሰበር ሲመጣ ደግሞ እነሱን አያርገኝ ከባድ ነው የሚሆኑት እነዛ ሰዎች። እና ሁሌም የምላት ናት እቺ ጥጓ እናድርሰው የሆነን ሰው የእውነት በቃ ጥጓ እናድርሰው። አፍቃሪ የሆነ እኮ አፍቅሮም የነበረ እኮ በኋላ ይጣላል እንዴ በደንብ። ስለዚህ አፍቃሪ እናድርሰው። አረ ዞሮ ነው ማያይሽ ሚል አይቻለሁ እንዴ። አፍቃሪ ሞኝ ነው ይባላል። ሞኝ ካመረረ አይመለስም ይባላል። አንድ እኮ ነው ነገሩ ይያዛልና ጥጉን አናድርስ፣ ሰውን ጥጉ ድረስ አናድርሰው። እኔ ግን የምለው በትዳር ህይወት ውስጥ ያው ሞር ስለ ትዳር ነው ነገርየው ብዬ ነው። ያው ከተለያየ ማህበረሰብ የሚመጡ ሰዎች አይደሉ የሚገናኙት ነው። ለመጣላት የትዳር ሰው ቅርብ ነው ብዬ አስባለሁ። ከተለያየ ቦታ ስለምትመጣ በደንብ እስክትግባባ የሆነ ጊዜ ይፈጃል፣ መጋጨት አይቀርም። ግን አንዱ እሳት ሲሆን አንዱ ውሃ መሆኑ ግዴታ ነው ብዬ ባስብም ግን እዛ ጋር እሳት ሆኖ የተናገረው ንግግር ውሃ ሆነ የሰማችው ሚስት ችላ ማለፍ አለባት ብዬ አላስብም። ሲጀመር እኮ መቻቻል ልክ አይደለም እኮ ነው ያልነው ስንጀምር። ስንጨርስ ነው እኮ መቻቻል የሚለው ሐሳቡን ተይው። አሁን መቻል ባይዘው የሆነ ነገር ሸክም ነገር ሲሆንብሽ ነው መቻል የሚለው ሐሳብ የሚመጣው። ትዳር ባለትዳር አጋር የትዳር አጋር ሸክም አይደለም። ስለዚህ ትረጂዋለሽ ነው መረዳት ነው የሚያስፈልገው እንጂ መሸከም ወይም ደግሞ የሆነ እንድትቺው መሆን የለበትም። ሲጀመርም እንደ ሸክም ተደርጎ ባይታሰብ ቆንጆ ነው። እንረዳዳና ማለት እንገነዛዘብ እና የመወያያ ጊዜ ኑሮ ልክ ነው። አሁን ለምሳሌ ሳይፈታ ይለፍ ማለት ሳይሆን እዛው ላይ አፍ ለአፍ መመላለሱ ነው ጥሩ አይደለም ወይ? ድብድብ ያመጣል፣ ጸባ ያመጣል ምናምን ነው እና ማይሆን ነገር ከሚመጣ የዛን ሰዓት ላይ ሁለቱም ኢሞሽናል በሚሆኑበት ሰዓት ቢያንስ አንድ ሰው ባያወራ ይሻላል ነው። ምክንያቱም ትክክለኛም ነገር ስለማያወራ ሰው ተናዶ ባይዞ በጣም ባስተውሎ ምናምን በጥበብ ምናምን አይናገርም። ይገርምሻል ምናምን ብሎ አያወራም። ክፋት ነው የሚያወራው። የዛሬ 10 ዓመት ሮብ ዕለት እንደዚህ ብላይ ነበር ብላ ታወራ ይሆናል እንጂ በቃ እንደዛ ልክ ምሳ በልተን እጅ ልትታጠብ ስትል ብላ
እንጂ ጥሩ ነገር አይወራም በሚል ነው እንጂ ልክ ነሽ እስማማለሁ እንለጥቅ አንድ ነኝ ለአካል ዘመድ የለኝ ትከሻ የሚሆነኝ ናለው የሚለኝ አልጸናም ሆዴ የማይቆርጥልኝ ፍቅሬም ተለየችኝ ሁለት ያጣሁንኩኝ ጓዜን ጠቅልዬ ገብቼ ይሆናል ብዬ የልቤ ምነው እንዳይሆን ሆነብኝ የልቤ ጓዜን አሳጣኝ እጄን ባነሳው አጠረኝ የሰው ወረታው በዛብኝ በእኔ ያደላ ወዳጁን የሆዴን ወዳጅ አጣሁ ስራ ነጠላ ቀበል ይልለው ነበር እኮ ይይል ቀርዘዛለ አራንቺስ በጣም ቆንጆ ድምጽ እኮ ነው ያለው ሳሚ ማለት አሪፍ ድምጽ ነው ያለው እንትን ባይል ደስ ይለኝ ነበር ባይነካካ ቆንጆ ነበር በጣም ቆንጆ ነው ድምጹ ልጅ እንትኑ አይ ግሩም ሙዱ ላይ ብዙ አልተነካካም የልጁም ድምጽ እንዲህ ነው ኧረ ተው የሆነት ብዙ አልተነካካም ግን ምንድነው መሰለ ስቱዲዮ ላይ ስለሚቀርጽ በነገራችን ላይ ዲቫይሶቹ ምናምን አሁን እኛ ኖርማሊ አሁን ይሄ የምንሰራበትና ስቱዲዮ የሚቀርጽባቸው ማይኮች በጣም ልዩነት አለ እሱማ ነው እኮ እና እሱም ተጽዕኖ አለ ግን አለው ልጁ ዘፈን አለው እኮ ሳሚ ይሄ ልጅ ወይ ነው በጣም የሚያምር ዘፈን አለ እኮ ታዲያ ዘፈኑ ላይ ያለውን ድምጽ ስማውና ይሄንን ስሙ እንግዲህ አይ ለይታ ለሁሉ ዘፈን ማቆ ዘፈን አለ ምንም አይገናኝም ከነጠላ እንደዚህ አለው በትንሹ ይሁሉን በደንብ አስተውሰው እኮ ታዲያ አሁን ከዚህ ድምጽ ጋር በጣም አይደለ እሱ ድምጽ ቆንጆ ነው እኔ እንትን ሆነብኝ እኔ ቀንብራለሁ በጣም እንትን አለ ዞሮ አይ ይሁን ዞሮ እንትናችን እሱ ነው ሊሆን የሚችለው ፖቴንሻሉ አለው ምንድነው አንዳንዴ ሙሉን የሚደገፍ ሰው አለ አይደል እንዴ እገዙኝ የሚል አሁን ከዚህ በፊት አንድ እንግዲህ ስም አንጠራ እንዴት እገዙኝ ደስ ይላል ምንድነው መሰለ የውደት አይ ማሽኑን ማግዘው እኮ የተባለ ሰው አለ በኮምፒውተር ሲሰራለት በተቃራኒ ማለት ነው አግዘው ተባበሩ ኮምፒውተሩን ዘፋኝ ይታወቃል በነገራችን ሰዎች ሲመሰገኑ ሲወደዱ የማይወዱ ሰዎች አሉ እከሌን እኮ ስወዳት ብላችሁ ስትሉ አይደል ግን እኮ እሷ ምናምን ብለው ይቀጥላሉ እንዴ ስወዳት ነው የተባላችሁት ምን አለ አክኖሌጅ ብታደርጉ አዎ በቃ መልካም ሰው ናት አዎ ደስ የምትላት ግን ምን አመጣው ያ ሰው የታየው መልካም ነገር ነው እየነገራችሁ ያለው መልካሙን ነገር ነው ምን አለ መጥፎ ነገሩን ባታሳዩት ምን አለበት በቃ እንደዚሁ እንዳደነቁ አዎ መልካም ሰው ናት ብላችሁ ብትመሰክሩ ግዴታ ግን ብላችሁ መጨመር አለባችሁ አረ እንደው ሰው የሚታዘባችኋል አንዳንድ ሰዎች በቃ ሰው ሲመሰገን ሲወደድ አትወዱም እንጂ አትወዱም ጥሩ አይደለም ግን ይሄ ራስን ይጎዳል ስለዚህ በቃ እንደዛ ስትባሉ አዎ አይደል የምታውቁትን በቃ ትክክለኛ ነው በጣም ጥሩ ልጅ ናት ምናምን ብትሉ ግን ብላችሁ እኮ የምትቀጥሉት የማታውቁትን ሁሉ ነገር ነው ለምን ተመሰገነች ለምን ተወደደች እንደው ለምን ሰው አደነቀው አደነቃት ብላችሁ ስለምታስቡ ብቻ ነው ስለዚህ ውስጣችሁንም አትጉዱ እቃም አትስበሩ የውስጣችሁን በቀናት አዎ ብላችሁ ምን አለበት እናንተም አትገመቱ ጥሩ አይደለም
እማዬ እያወራችን ይመስል የልጅቷ እርጋታ በጣም ይገርመኛል። የትልቅ ሰው አነጋገር ነው። በጣም ግን ሀሳቧ ልክ ነው። ገጥሟቸው ያውቃል። ሀሳቧ ልክ ነው። ሙሉ ልክ አይደለም። ሙሉ ልክ አይደለም። ሳሚ ይኸውልህ አንዳንድ ሰዎች አሉ አሁን እሾክ የሆነ ማንነት ያላቸው ሰዎች አሉ። ታጸየመው ነው ብዬ አንድ ሁሉም አይደለም ምናምን ብላ አይደለም ስማይ ሳሚ አሁን እሾክ የሆነ ማንነት ያላቸው ሰዎች አሉ። እላያቸው ይሄ እንዴት ነው የበግ ለምድ ለብሰው ውስጣቸው እንደሚባለው ማለት ነው። የዛን ሰው ክፋት እኔ ከደረሰብኝ እኔ ከተወጋሁኝ ሳሚ የቅርቤ ሰው ከሆነ መወጋት አለበት ብዬ ስለማላስብ እሱ ያየው ገና ጥሩነቱን ይሄ ወደ ሾኩ ማንነቱ እየገባ ካልሆነ አስቆመዋለሁ። ግን እሳ ደግሞ ህይወት ውስጥ ምን አይነት ሰዎች አሉ መሰለ አንተን ክፉ ማድረግ የሚፈልጉ ሰዎች ስለሆነ ሰው ደግነት ሲነግሩ አንተ በመልካምነት ግን ይሄ እንደዚህ አይነት የጎደለ ባህሪ አለው ከዚህ ነገር ተመልከቱት ብለህ ስትነግራቸው አንተን እንደመጥፎ ባህሪ ያን ሰው እንደማትወደው አርጎ ይቆጥሩህና ልክ ራሳቸው ላይ ችግሩ ሲደርስ ህይወታቸውን እንትን ይላሉ። ያ ማለት ግን በእያንዳንዱ ሰው ህይወት እንትን ማለት አለብህ ማለት አይደለም። ሰው ፍጹም አይደለም፣ ስህተት ሊኖርበት ይችላል። ሁሉንም መናገርም ላያስፈልገው ይችላል። የሚጎዳውን ነገር ግን መናገር አለ። ግን ደግሞ ለማን ነው የምናገረው? የሚሰማውም ሰው የሚጠቅመው ከሆነ ወይም የሚረዳው ከሆነ በቀና የሚረዳው ከሆነ አንዳንዱ ገብቶበት ሲወጋ ጥሩ ነው። ምንድነው ከድቶ ተማጣጣች? ዞሮ ግን ምንድነው እኔ አሁን የምታዘባቸው ሰዎች አሉ ባይዘው ነገሮች በሙሉ በእኔ በኩል ይለፍ የሚሉ አሉ። አሁን ለምሳሌ እንደዚህ ተዋወቀን አይደለ? ምናልባት አሁን በእኔ ነው ያወቃት ወይ ደግሞ እሷ በእኔ ነው ያወቀች ምናምን ከዛ ራሱን ማውጣት የማይችል ሰው አለ። ሁሌ በቃ ተነል መሆን የሚፈልግ ምናምን እና አሁን ጥሩ መተዋወቅ ቢኖር ምናምን በጣም ኦፌንድድ የሚያደርገው ሰው አለ። እኔ ብዙ አስተውላለሁ። በእኔ በኩል ብቻ ይለፍ ምናምን ይሉ ሰዎች አሉ። ለምሳሌ ነገሌ ምናምን ግድ የለም ለነሱ እኔ እነግራቸዋለሁ። አይነግሯቸውም ግን እኔ እነግራለሁ በእኔ በኩል የነገሌ ጉዳይ ስልክ ፈልጌ ነበር። ለምን ፈለከው? ስለ ሰምበዲ ማለት ለምን ትፈልገዋለህ? በእኔ በኩል ነው እንጂ ማግኘት ያለብህ እንዲቀጥታ እሱን ትፈልገዋለህ አይነት የሚል ስሜት አለ። ምንድን ነው ትልቁ ነገር እኔ ከበታችነት የሚመጣ ስሜት ነው። ይሄ ለራስ ያለ ዝቅተኛ አመለካከት የምንለው ሎ ሰልፍ ስቲም የምንለው ነገር ወይም ደግሞ ኢንፌሪዮሪቲ ኮምፕሌክስ አለባቸው የሚባሉ ሰዎች እንዲህ አይነት ባህሪ ነው። በራስ ካለመተማመን የተነሳ ነገሮች ሉዝ የሚያደርጉ የሚመስላቸው ያንን ለምሳሌ ያንንም አንዳንዴ ይገጥሟቸዋል። የሚታማው ሰውዬ የሰማይ ሆን ብላችሁ እስክትሳቀቁ የማማት ሱስ ያለባቸው ወይ አሁን እንደዚህ ሲል እውነት መስሎ ነው ምናምን ነግበኔ ጥሬ ደግሞ ጥሩ ዘፍኗል። ያንሲያማ ወገኔ ለኔ ብለስማ እንዲህ አይቀናበር ነው ያለው ሙዚቃ እንደዚህ ይሁን ያለው አላለም ቅድም ብሏል አይደል? እንደዛ እንዳለው ማለት እና ገባሽ? ይሄ ሰው አንደኛ ደግሞ በነገራችን ላይ እውነት ጤናሽን ትፈልጊ አይደል? ከሰው ጋር ስትሆኚ ኔጌቲቭ ነገር የሚያወሩ ሰዎች ጋር ምትይ ከሆነ ኔጌቲቭ የሆነ ፍሪኩዌንሲ ይለቃሉ እና ሳታስቢው ራስ ምታት ጉንፋን ይለቁባል። ልብ ምታት የሚባል በሽታም ይልበጣል። ምን አይነት ያጋጥመኛል መሰለ እኔ ያው ሰው ወዳለሁ የድሮ ማህሌት ነው የምልህ። አሁን ያለችው ማህሌት በጣም ቀዝቀዣለሁ እውነት ለመንደ ይሄ እንደዚህ ቀንሳ ነው እኛ ያገኘናት በጣም ጥሩ ላይ ነው ያለችው። ኖ እያልኩ ያለሁት ይሄ መቀራረብ እኮ ትቀራረባለህ ታወራለህ። ህይወት ውስጥ ማስገባት ግን ጭራሽ ነው አሁን የሌለብኝ። በጣም በዙሪያ የከቡኝ የነበሩ ሰዎች እኔ አሁን ዘመንን ሳቀው ዘመን መልካም ነገር ካለው እኔ ጋር ብቻ እንዲቀር አልፈልግም። የዘመንን ጥሩ ነገር ሌላም ሰው እንዲጋራው ፈልጋለሁ። ልክ ሳስተዋውቃቸው ምን ይመጣብኛል መሰለ እኔን እንደማያቀኝ ሰው ኢግኖር አድርጎ ልታርገውኛል ምክንያት የራሳቸውን ህይወት ሲያደራጁ ያለው ያ ነገር ኮምፈርት ይነሳኛል፣ ደስ አይለኝም። ከዚህ ሁሉ ለምን እኔ በሽተኛ ከመሆን
ብቻዬን ነጠል ብዬ ብኖርስ የሚል ሐሳብ አመጣለሁ። ሲቀጥል ደግሞ ሁሉም ሰው ጓደኛው የሆነ ሰው ያስፈራኛል። እውነቴን ነው ዘመን ሁሉም ሰው ጓደኛ ሊሆን አይችልም። ዘመንን ያውን አንተ ጓደኛ አይደለም የሥራ ባልደረባዬ ነው። አቃቁን ነው ሳሚ አለቃዬ ነው። ተረዳኸኝ? እኔ አሁን ባለፈው ሳሚ ላይቭ ላይ ገብቼ መጣ አይደለም የምሰጠው ክብር አለ። እዚህ ጋር ስመጣ የምትሆነው መሀሌት ምናምን አለች ሌላ ባህሪ ነው። ግን ሳሚ አለቃዬ ነው። ምንም ይሁን ምንም ላይቭ ላይ ሲመጣ የኔ ኩዮች የሚለፈልፉት ላይቭ ላይ ደነገጥኩ። በእውነት ብችል ብሎክ ባረገውላ ደስ ይለኛል። ምክንያቱም አፋቸውን ስለማቀው ነው ማለት ኧረ አለቃዬ ነው እንደው በቅዱስ ሚካኤል ብዬ አይቷል እሱ አይ ተጫውተው ነው ያስወጣው። ታው የሥራ ባልደረባ ሌላ ነው፣ ጓደኝነት ሌላ ነው፣ ጉርበትና ሌላ ነው። አንዳንድ ሰው ጎረቤትክ ይሆንና ጓደኛዬ ካልሆንክ ብሎ ይመጣል። ሊሆን አይችልማ። ብዙም ማያመሳሰል ነገር አለ። ለዛ ነው አሁን አንዳንድ ሰዎች ያስፈሩኛል። አሁን በጉርበትና እንኳን ስትሄድ ቤት ይለቀቃል፣ አዲስ ሰው ይመጣል። ከዛ ሰው ጋር ባንዴ እኔ እኮ ያ ሰውዬ መቼ መጣ ብዬ እስክል ድረስ ተግባብተው ቡና ጠጡ ላይ ደርሰዋል። የምሬ ነው። ከዛ ደግሞ ከዚህ ሰፈር ውጡ ይመጣል እና ያኔ ይሄ ሁሉም ጓደኛው የሆነ ሰው ያስፈራኛል። ባህሪን መኖርና ሁሉም ጓደኛ ማድረግ ይለያያል። እና እንደዚህ አይነት ሰዎች እኔ ፈራቸዋለሁ በግል በፍርሃቷ ይያዝላት። Abet,